ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአብይ አህመድ ተውኔት በይፋ ተጀምሯል። የምክክር ኮሚሽን በሚል እየተካሄደ ያለው 4000 ጉባኤተኞችን ይዞ መጀመሩ ነው የተገለጸው። ይህንን አስመልክተን የተለያዩ ኢትዮጵያውያንን እያነጋገርን እንገኛለን። መስመር ላይ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ የፖለቲካ መምሪያ ምክትል ኃላፊ አርበኛ አብደላ እንድሪስ መስመር ላይ አግኝቻለሁ። በዚህ በምክክር ኮሚሽኑ እንደዚሁም አብይ አህመድ ሰሞኑን በደብረ ማርቆስ ስላደረገው ንግግር በአጠቃላይ በፋኖ እንቅስቃሴ ላይ በተመለከተ አጭር ቆይታ እናደርጋለን። አርበኛ አብደላ እንድሪስ በጣም አመሰግናለሁ። ረጅም ጊዜ የጠፋ የትከረምክ የሚለውን ጥያቄ ላስቀድም። አመሰግናለሁ መሳይ። እንዴት አለ? እንዴት ሰነበታችሁ? አሁን እንዳልከው 6 ወር አካባቢ ሆኖናል ከተገናኘን። በተለያዩ ስራ መደራረብ ምክንያት አልተገናኘንም። የሆነ ሆኖ ዛሬ ተገናኝተናል። እንኳን ተገናኘን። አመሰግናለሁ አርበኛ አብደላ። እንግዲህ ቀደም ሲል ያነሳቸውን ርዕሰ ጉዳዮች በተመለከተ አጭር ቆይታ እናደርጋለን። እንግዲህ የፖለቲካ መምሪያ ምክትል ኃላፊ ነኝ። የፋኖን ጉዳይ ላስቀድምና እስቲ ፋኖ ያለበትንና በቀጣይ ባጭር ጊዜ ምን እንጠብቃለን የሚለውን በተመለከተ ምን ማለት ትችላለህ? መልካም መሳይ፣ እንዳልከው በተለያዩ የአማራ ጠቅላይ ግዛቶች ያሉ ፋኖዎች ወደ አንድ የመጡበት ነው። እንዳልከው የ6 ወር ብዙ ስራዎች የተሰሩበት የተበታተነ የነበረው አደረጃጀት ወደ አንድ የመጣበትና አንድ መሪ ድርጅት ይዞ በ4 እዞች ተዋቅሮ ወደ ስራ የገባበት ሁኔታ ነው ያለው። ከዛም አንጻር እንግዲህ በተለይ ምን ያሉበት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝም 2 ድርጅቶች ይንቀሳቀሱበት ነበር ከዚህ በፊት አፋሃድና አፋባሃ ማለት ነው። ስለዚህ እነሱ ደግሞ 2 ድርጅቶች 2 እዝ የነበሩበት ሁኔታ ስለነበር እነሱን ወደ አንድ የመጡበት ሁኔታ ነው ያለው። ወደ አንድ ከመጡ ወዲያም የማዋሃድ ስራዎች በስፋት እየተሰሩ የተለያዩ መመሪያ ደንቦች፣ አሰራሮች ቅርጽ እየያዙ የመጡበት ከዛም ባሻገር እንደ ድርጅት የተሰጠ ግዳጅን በተለይም እንደምታስታውሰው ከ2018 የምርጫ ኃይሎት ቅርጫ የአብይ አህመድ የብልጽግና ተውኔት እንደፈለገ እንዳይፈነጭ ከድርጅት በወረደ ወጥ መመሪያ መሰረት እንቅስቃሴ ተደርጎ እንደምታስታውሰው በዓለም አቀፍ ገለልተኛ አካላት ጭምር የተረጋገጠ ከ100 በላይ የሚሆኑ አውደ ውጊያዎች በተመሳሳይ ሰዓት የተካሄደበትና ምናልባትም አገዛዙ ቅርጫ በሚል ተውኔት የአገዛዝ ዘመኑን ለማስረዘም ያደረገው እቅድ የዓለም አቀፍ ቅቡልነትን ጭምር ያረጋግጣሉ በሚል የተለያዩ አካላትን ጠርቶ ድራማውን ሊከውን ሲል በተሰነዘረ ጥቃት በአማራ ክልል ሙሉ በሙሉ በሚባል ደረጃ ይሄ ምርጫ የሚሉት ቅርጫ የከሸፈበት ሁኔታ እንዳለ የምታስታውሰው ነው። ይሄም እንግዲህ እነዚህም ያሉበት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ሰፊውን ቀጠና በመሸፈን ድርጅታዊ ግዳጁን የተወጣበት ሁኔታ ነው ያለው። ከዛም ጎን ለጎን እንዳልኩ በተለያዩ ቦታዎች ከአገዛዙ ጋር ፊት ለፊት በመፋለምም የፖለቲካና የወታደራዊ ድል በማስመዝገብ በአገዛዙ ተገማች ያልሆነ ድል የተገኘበት ሁኔታ ነው ያለው። በተለይም የአመራር ማዋሃድ የመመሪያዎች የአሰራሮችን የተለያዩ ነገሮችን ፈጥኖ ወደ ስራ በመግባት በርካታ ስራዎች እየተሰሩና ከፍተኛ የሆነ ድል በማህበረሰቡ ከፍተኛ የሆነ ቅቡልነት እንዲሁም ላለፉት ዓመታት የነበረውን የህዝባችንን የአንድነት ጥማት በሚገባው በሚመጥን መንገድ እየፈጸምን ያለንበት ሁኔታ ነው ያለው። መሳይ አርበኛ አብደላ፣ እነዚህ ነገሮች ተከናውነዋል። አገዛዙ እንደ ሽፍታ የሚቆጥራችሁ የእናንተን ቁመና ለማሳነስ የእናንተን ተልዕኮ እውቅና ላለመስጠት የሚያደርገው እንዳለ ሆኖ እናንተ በቀጣይ ለህዝባችሁ የምትገልጹት ነገር ምንድን ነው? ምን ይጠብቅ ከናንተ? እንግዲህ 3 ዓመታችሁን ደፈናችሁ። በእናንተ በኩል የሚመጣን ተስፋ በእናንተ በኩል የሚመጣን አጠቃላይ የለውጥ እንቅስቃሴ በተመለከተ ጥያቄ ያነሳል እና ምን ይጠብቅ ማህበረሰቡ? እስካሁን ወደ 2 ፌዞች አስተላልፈዋል፣ አልፈናል። አንደኛው እንደምታስታውሰው ወጥቶ በመደራጀትና ራስን በተናጠልም ቢሆን ከጠላት ጋር በመፋለም ቦታ ማስለቀቅ፣ ጠላትን የመደምሰስና ሌሎች ስራዎች ሲሰሩ ቆይተው ከዛ በሁለተኛው ተቋም ወይም ድርጅት የመስራት እንደምታስታውሰው በድርጅት 2 ድርጅቶች ሆነን የመጣንበት ሁለተኛው ደረጃ ማለት ነው። በተለይም አንደኛና ሁለተኛ ደረጃው ላይ በነበርንበት ሰዓት ህዝባችን አምርሮ ይጠላ የነበረውና አምርሮ የመኘ የነበረው ነገር ምንድነው? ሸዋ ላይ 2 ድርጅቶች እና 2 እዞች በመሆናቸው የአንድነት ጉዳይ ነበር። አንተም እንደምታስታውሰው ኢቭን እኛ ሚዲያ ላይ ወጥተን ጭምር ለመናገር የምንሳቀቅበት የሚመጣው ትላልቅ እንኳን ድል ቢሆን የዚህ 2 ድርጅት የመሆኑ 2 እዝ የመሆኑ ነገር ኦቨርሻዶ እያደረገው ስራችንን ሁሉ የሸፈነው ማህበረሰባችንም ምናልባትም በአገዛዙ ላይ የምንወስደውን ድል እንኳን በአግባቡ ሳናጣጥም እርሳችን በምናደርገው መተነኳኮስና አላስፈላጊ ነገር ህዝባችን
የሚያፍርበት ሁኔታ ነበርና በተለይ ለህዝባችን ትልቁ ድል የኛ አንድ መሆን ነው ማለት ነው። ምናልባትም ትናንትና በተለያየ መንገድ ሆነን ህዝባችን በእጅጉ የተሳቀቀበት በእጅጉ የሚያዝንበት እኛም ሙሉ ያልሆንበት ነበርና ሶስተኛውና የመጨረሻው ደረጃ ለህዝባችን ትልቅ እፎይታ እየሰጠ ሆኗል። ምናልባትም ከድል በላይ ሁሉ ድል የሆነው ማለት ነው። ምክንያቱም ከዚህ በፊት በነበረው እንደምታስታውሰው ትልቅ ስራ እንኳን ሰርተን ህዝብ ፊት ስንቀርብ የፈለገ ነገር ውጤት እንኳን ቢሆን የሚያነሳው ጥያቄ ይህንን ነው፣ የአንድነት ጉዳይ ነበረ እና በመካከላችን በነበረ ልዩነት በከፍተኛ ደረጃ ህዝባችን ሀዘን ውስጥ የነበረበት ነው። ይህንን እንግዲህ በድል አጠናቀናል። በሚገርም ሁኔታ ጠላት አልጠበቀም። ይህንን ሸዋ ላይ ይዛምን ነገር ይመጣል ብሎ በጭራሽ አልጠበቀም። በተለይ አንድነቱን ካመጣም በኋላ ትልቅ መደናገጥ ውስጥ በጠላቱ ወገን የገባ ሲሆን በእኛ በኩል ደግሞ ትልቅ ተስፋ ብቻ አይደለም፣ ተስፋ ምናልባት ሊሆንም ላይሆንም የሚችል ጉዳይ ነው። ይሄ ከተስፋ የዘለለ ተጨባጭ የሆነ ለውጥ የመጣበት አሁንም እየመጣበት ያለው ሁኔታ ስላለ ማህበረሰባችን ምናልባትም የመጨረሻውን የአንድነት ካበሰርን በኋላ በጣም በፍጥነት እየተንቀሳቀስን የአመራር ስምሪት በመስጠት ምናልባት የአመራር ስምሪት ስለ ሁለቱ ድርጅቶች ላይ የነበረው ወደ አንድ በማድረግ እየሄድንና በርካታ ስራዎችን እየሰራን በመሆኑ በህዝባችን ወገን ያለው የዕለት ተዕለት ነው። ምናልባት አሁን ምን ይጠብቅ ስትለኝ በሚዲያ ብቻ ሳይሆን ህዝባችን በተግባር እኛን እያገኘን ነው። አብሮ ነው ማህበረሰባችን ምናልባት ከውጭም ያለ ቢሆን በአንድም በሌላ ስለሚያገኝ ሁሉን ነገር በተግባር እያገኘ በተግባር የተገለጥንበት ሁኔታ ነው ማለት ነው ያለው። ምናልባት ዛሬ በትልቅ መነፋፈቅ ሆነን አንድ ቦታም ተቀምጠን አይደለም አሉን ቀጠናዎች አውራጃዎቻችን ባደራጀናቸው ማለት ነው አብረን በጋራ በመንቀሳቀስ በምንሰራው ስራ በሚያው ውጤት እውነት ለመናገር እኔ እናንተ ከምንነጋገረው በላይ በትልቁ እምነት የጣለበት ሁኔታ ነው ያለው ማለት ከተስፋ በላይ በተግባር የሚጨበጥ ነገር እያገኘ በመሆኑ ይሄ ብዙ እንትን የሚላለም። ከዛ ውጭ ግን አንተም ለመግለጽ እንደሞከርከው ትግሉ የአማራ ህዝብ ብቻ ወይም አገዛዙ የአማራ ክልል ብሎ በሰጠው ብቻ ሳይሆን በመላ ሀገሪቱ በመላ ዓለም ተበትኖ የሚገኝ በመሆኑ ምናልባትም የመጨረሻውን ምዕራፍ ስላጠናቀቅን አሁን በቀጣይ እንዳልኩ እዚህ ካለው ማህበረሰብ አብረን ካልነው በላይ የሚቆጠር ነገር በተግባር ይዘን ብንገለጥ ይሻላል የሚል እምነት ነው ያለ። ምክንያቱም እዚህ ሚዲያ ላይ ከመናገር ይልቅ በተግባር ህዝቡ በሚያየው ነገር ቢሆን ጥሩ ነው። ምናልባት ግን እንዳልኩ የመጨረሻው ምዕራፍ እንደሆነ ግን ምንም የሚያጠያይቅ ነገር አይደለም ለማለት ነው። ሌላው ሰሞኑን አብይ አህመድ ወደ ደብረ ማርቆስ አካባቢ ከአውሮፕላን ማረፊያ ምረቃ ጋር በተያያዘ ተገኝቶ የተናገረው ንግግር ላይ ነው ያው የጥላቻ ንግግር በየሄደበት ማስተላለፍ የተለመደ ተግባሩ ነው። የኢትዮጵያ ህዝብም ንን ባህሪውን በሚገባ ስላወቀ ለሱ መርዘኛ መልእክቶች እጅ ሳይሰጥ ራሱን ጠብቆ እስካሁን ቆይቷል። በእርግጥ ተጽዕኖ አልፈጠረም ማለት አይቻልም። በአብይ አህመድ ንግግር በአብይ አህመድ ተልእኮዎች ኢትዮጵያ ብዙ ዋጋ እየከፈለች ያለች እንደሆነ ይታወቃል። ግን የማርቆስ ንግግር ላይ ብዙ ነገሮች አሉ። ከጥላቻ ንግግሩ ባሻገርም አካባቢዎቹን መቆጣጠር እንዳልቻለም ሽፍቶች ብሎ የሚገልጻቸው ምናልባት እናንተንም ጭምር በስማችሁ መጥራትም በቁመታችሁ ልክ መግለጽም የሚፈልገው እንዳልሆነ ይታወቃል። ግን ከሽፍታ ጋር አያይዞ እናንተን የገለጸበትን መንገድንም እንደዚሁ ታዝበን ያለፍንበት ጉዳይ ነው። እንደው በአጠቃላይ የማርቆሱን ቆይታ እንዴት ተመለከትከው? አንተም አሁን በመግቢያ ላይ እንደገለጽከው ብልጽግና እንዳጠቃላይ እንደ ተቋም ካየኸው ተቋም ብለን እንውሰደውና ህዝብን ከህዝብ ካላጋጨ ህዝብን ከህዝብ ካላላተመ የጥላቻና የሐሰት ትርክቶችን ካልነዛ በራሱ የሚቆም ተቋም አይደለም። በተቋም ደረጃ ብሔርን ከብሔር ካላጋጨ ሃይማኖትን ከሃይማኖት ካላናከሰ በተለያየ አውድ ውስጥ ወይም ደግሞ በተለያየ ቁመና ውስጥ ያሉ አካላትን ካላላተመ በራሱ የሚቆም አይደለም። አንካሳ ነው፣ በባህሪው ጎደሎ ነው። እሱም ያምናል ጎደሎነቱን። ስለዚህ ይሄንን ታሳቢ ያደረገ ነገር ነው ንግግር ሲደረግ የነበረው። ምናልባት አሁን ይሄ ሲነገር ግለሰቡ ብቻ የተናገረው አድርጎ የሚወስድ አንዳንድ ሰው እኔ ከዚያ ያልፋል። ምናልባትም ይሄ የጥላቻ ቅስቀሳው ተቋማዊ ሆኖ የመጣ ነው። አብይ አህመድ ይናገረው እንጂ በድርጅት በፓርቲ ደረጃ ውሳኔ ተላልፎበት ምናልባትም እነዚህን ሁለት ትልልቅ ብሔሮች ይህን አንድ የነበረ ትናንት በታሪክ በሃይማኖት እና በተለያየ ሁኔታ ምናልባት በተወሰነ መንገድ በኤሊቶች አማካኝነት ቅራኔ ውስጥ የነበረን ህዝብ ያን ቅራኔውን ወደኋላ ከቶ ያጣላል ብሎ ስለሚያስብ በፓርቲ ደረጃ ውሳኔ የተሰጠበት ነው ብዬ ነው የማምነውና አብይ አህመድ አሊ የተናገረው ብቻ ሳይሆን ይሄ በብልጽግና ፓርቲ እንደ ፓርቲ የተወሰደ አቋም ነው። ምናልባትም ይሄ ንግግር ነገ ለሚፈጸም ድርጊት ሰፊ የሆነ ሮድማፕ ሆኖ ነው ያገኙት። ምናልባትም ነገ ከብሔር ጋር ከሃይማኖት ጋር ለሚፈጠር ቅራኔ የህዝቦችን ቅራኔ በማስፋት እርስ በርስ ሲጋጩ የአገዛዝ ዘመንን ለማራዘም በፓርቲ ደረጃ የተወሰነ ነው ብዬ ነው የማስበው። ከዛ ባለፈ በግለሰቡ ደረጃ ከመጣ እውነት ለመናገር የሰሜኖች አንድነት ያመዋል አብይ አህመድ። ሰሜን የሚባል ነገር ስሙን ከነሳው ያርገደግደዋል። ቅድም አንተም እንደገለጽከው የእኛን ስምም ሲጠራው አታይም፣ ሌሎችንም አይጠራም። በእንጀራ አባት ስም በእንጀራ እናት ስም ወይ ምናምን ነው አምጥቶ የሚጠራው። ሰሜን የሚባል
ህዝብ እንደ ህዝብ በጣም ነው የሚጠላው። ይሄ ማለት ግን አንድ መግለጽ የሚፈልገው እኔ ኢሊት አላልኩም። ሰሜን የሚባል ማህበረሰብ አለ። ያ ማህበረሰብ እንደ ማህበረሰብ እንዲገናኝ አይፈልግም። በጠላትነት ፖለቲካ ውስጥ ተፈራርጆ የጠላትነት እሳቤ እንዲራመድ ነው የሚፈለገው። ስለዚህ ምናልባት በተለያየ ቦታ ላይ ያሉ አካላት የፖለቲካ ኤሊቶች ስህተቶች ሊፈጥሩ ይችላሉ፣ ዛሬ ላይ ማለት ነው። ከዛ ውጭ ግን ህዝብ እንደ ህዝብ ተለያይቶ እንዲናከስ እንዲባላ፣ በተለይም አሁን በቅርቡ እየተነሳሱ ያሉ ነገሮችን በጭራሽ ህዝብና ህዝብ ተናክሶ እስከ መጨረሻ ድረስ ደም እንዲቃባ ሆን ተብሎ በግርግርና በሁካታ ስልጣን የማስቀጠል ሂደት በመሆኑ ስለዚህ ያገዛዙ ሴራ በቀጣይም ሌሎችን ምናልባትም አሁን የረጨው መርዝ አለ ይሄ ሰው ሌሎች ብሔረሰቦችን ጭምር እንደዚህ የማናከስ ፍላጎት እንዳለው በቀጣይ የሚታይና አስተማማኝ የሆነ መረጃ የሰጠበት ሁኔታ ነው ያለው። እንዳጠቃላይ ግን የእሱን ንግግር አይቶ የሚሸወድ ማህበረሰብ አለ ብዬ አላስብም። እኔም ባደረኳቸው አንዳንድ ምልከታዎች የሰውየውን ነጥብ ማስቆጠር ሳይሆን የሰውየውን የተሻለ እውቀት እንዳለው ግምት ውስጥ በመክተት ንግግሩን እውቅና የመስጠት ሳይሆን የግለሰቡን በጣም ደካማነት፣ የግለሰቡን መሰሪነት፣ የግለሰቡን መርዘኛነት በትክክል ያስገነዘበ ሆኖ ነው ያገኙት። በህዝብ መካከል ግን ምንም የሚመጣ ነገር አለ ብዬ አላስብም። እሱ በረጭም መሰል አርበኛ አብደላም ያው ቀደም ሲልም በጥያቄ ላይ ያነሳሁት አንተም ለመነካካት የሞከርከው አለ ፋኖን በተመለከተ በየጊዜው 3 እና 4 ጠመንጃ ይዞ አዲስ አበባ ገባለሁ ማለት ይሄ እብደት ነው ብሎ ከገለጸበት የእናንተን አቋም ቁመና በተመለከተ እውቅና እንዲሰጥም አይጠበቅም። ግን በዚህ ደረጃ ለማሳነስ የሚሄድበት በስማችሁ የማይጠራበት እንግዲህ ሲናገረው አካባቢዎቹን መቆጣጠር እንደማይችል በአካባቢዎቹ ላይ የሱ የበላይነት እንደሌለ በገደምዳሜ ይናገራል። ግን ያ እንዳይሆን ያደረገን ኃይል ለመግለጽ ሲተናነቀው ነው የሚታየውና ይህንን እንዴት ትመለከተዋለህ? በአማራ ክልልስ ያለው የአብይ አህመድ በፖለቲካም ሆነ በወታደራዊ ያለው ቁመና ምን ደረጃ ላይ ይገኛልስ ብለህ ታምናለህ? እንዳልከው አሁን ምን አለ መሰለህ አይጠራንም። ብልጽግናም ይሁን አብይ አህመድ ሱሉልታ ምን ድረስ ለገጣፎ በእርግጠኝነት የምነግርህ ፋኖ ብሎ አይጠራም። በጣም ይፈራል፣ ያስጨንቀዋል። ምክንያቱም ፋኖ ብሎ በጠራ ቁጥር አጠገቡ ያሉት ራሱ በተለይ አማራ ብሔር ተወላጅ ይሁን ሌሎችም የብሔር ተወላጆች ይሁኑ ፋኖን አድርጎ ነው የሚያቸው። ፋኖ ምን መስራት እንደሚችል አይቶታል። ትናንትና ከምንም ተነስቶ አማራን አሸማቅቃለሁ ብሎ ልዩ ኃይል አፍርሶ ከዛም 5-6 ናቸው ብሎ ካለ በኋላ በአንድ ቀን በጣም በአጭር ጊዜ በአማራ ክልል ያሉ ዞኖችን ተወሰነ ቀን ምን ያህል መቆጣጠር እንደቻለ ህዝቡ ምን ያህል ሞቢላይዝ አድርጎ አገዛዙን እንዳንታኮተው ያውቃል። ከዛም ማለፍ ሲል አሁንም ቢሆን የአማራ ፋኖ በአማራ ክልል ያሉ የፓርቲና መንግስታዊ መዋቅሩን በመበጣጠስ የህዝብ አገልግሎት ሰጪ ተቋማትን በቅጽበት አደራጅቶ ለህዝብ መሰረታዊ የሆኑ ግልጋሎት ያለምንም እንከን ያለምንም ስጋት እንዲከወን በማድረግ በህዝብ ዘንድ ያለውን ቅቡልነት አይቷል። የአማራ ፋኖ ብቻ እንዳልሆነና እንዳለ ህዝቡ በራሱ የህዝባዊ ንቅናቄ ያለው የህዝባዊ ድጋፍ ብቻ ሳይሆን ህዝቡ በራሱ የፋኖ አካል እንደሆነ አይቶታል። እሱ ብቻ አይደለም፣ በጣም በአጭር ጊዜ ምናልባት ሌሎቹ በርካታ ዓመታት የፈጀባቸውን ፋኖ ፈጥኖ ወደ ስራ በመግባት በሀገሪቱ ውስጥ ያሉ የተለያዩ እንደዚህ የነጻነት ታጋዮችን ጭምር በማሰባሰብ ከፍተኛ የሆነ የበላይነት እንዳሳየ ያውቃል። ከዛም ዘለል ሲል በምስራቅ አፍሪካ ጭምር ተለዋጭ ኃይል ሆኖ እንደመጣ የዓለም አቀፉ ማህበረሰብ እንደመሰከረም ያውቃል። ስለዚህ ይሄ በሆነበት እሱ ፋኖ ብሎ ለመጥራት ይጸየፈዋል፣ ያውቀዋል። ደግሞ እንደተባለው በሀገሪቱ ውስጥ ካሉ የትኛውም የትግል እንቅስቃሴዎች በዓለም ጭምር ከመዝንከው በጣም ፈጣን በጣም ተገማች ያልሆነ ጥቃት በመሰንዘር ህዝብን አስተባብሮ ህዝብን ብቻ ሳይሆን ሌሎች ህዝቦችን ጭምር አለኝታ በመሆን የሰብአዊና የዲሞክራሲ መብቶችን በመጠበቅ በምርኮኛ አያያዝ በዓለም አቀፍ ማህበረሰቡ ያለው ቅቡልነት ዓለም አቀፍ የጦር ህግጋቶችን በመጠበቅ ደረጃ ያለውን ቅቡልነት ሲያየው በጣም ነው የሚፈራው የሚርደው። ስለዚህ እዛ ሄዶ ይሄንን ሊል አይችልም። ከዛ በዘለለ እዛው ጋር እርስ በርሳቸው ሲጋጩ ነበር። አይተው እንደሆነ በትክክልም መስክሮ ነው የመጣው የፋኖን ሀያልነት ሀገሪቱን እሱ እያስተዳደረ እንዳልሆነ እኮ እዛው መስክሯል። አይተው እንደሆነ ስራ አስፈጻሚው መስፍን ጣሰው ምናምን የሚባል ሰው አይተህ እንደሆነ በሳምንት 3 ጊዜ በረራ አስበን በቀን ከ3 ጊዜ በላይ ሆነብን በረራው ብሎ ነው የገለጸው። ከአዲስ አበባ ወደ ደብረ ማርቆስ ማለት ነው በዛ ንግግር ላይ። ይሄ ማለት ምን መሰለህ ማህበረሰቡ በጣም እየተሰማ ያለው የኢንሴኩሪቲ ጉዳይ ስላለ በመኪና መንቀሳቀስን አይፈልግም፣ አይችልም። ይሄ ደግሞ የሆነው መንግስት ነኝ የሚለው አካል በአግባቡ ይሄንን መጠበቅ አልቻለም። አይተህ እንደሆነ በራሱ በብልጽግና ቡድን ጎሃጽዮን አካባቢ ተሻግረህ የሚታገተውን ሰው አውቶቡስ ታውቃለህ። ይሄ ማለት ደግሞ ኦሮሚያ ክልል ላይ ያለው የኦሮሚያ ብልጽግና ቡድን የራሱን ኃይሎች እያሰማራ በህዝቡ ላይ የሚፈጽመው ሰቆቃ አስከፊ በመሆኑ ማህበረሰቡ በጣም በትንሽ ገንዘብ በመኪና መሄድ ሲገባው በምን ይሄዳል ማለት ነው? በአውሮፕላን ለመሄድ ስለሚገደድ በሳምንት ወይ 3 ቀን ወይ 2 ቀን የነበረውን በቀን ወደ 3 ጊዜ በረራ በላይ እንኳን ማስተናገድ አልቻልንም እያለ ሲናገር ነበር። ይሄ የሚያሳየው ምንም እንኳን አገሪቱ ላይ እንደ መንግስት አክቲቭ ያደረግም የመንግስትነት ሚናው በጣም ወርዶ በሰፈር እያደራጀ ሲያስፈልገው የሆነ አደረጃጀት ይፈጥራል። የአማራን ህዝብ እንዲፈጭ
ራሱ ኦሮሚያ ብልጽግና አደራጀው ይሄ ተቋማዊ ልዩ ኃይል ወይ ምናምን በመትለው እንዴት እንደሚታፈን ራሳቸውን በራሳቸው የመሰከሩበት ሁኔታ ነው ያለው። በንግግራቸው ላይ ከሆነ ማስተዳደር እንዳልቻሉ ራሳቸውን በራሳቸው ህዝቡን እያሰቃዩት እንደሆነ በኢኮኖሚ እንዳይንቀሳቀስ ሰብአዊ መብቱን በመገደብ ከዛም ደግሞ በራሳቸውን አላግባብ የኢኮኖሚ ኪሳራ እያደረሱበት በመሆኑ ህዝቡ ምን ያህል ምሬት ላይ እንደሆነ ራሳቸው የተናገሩበት ነው። ስለዚህ አብይ አህመድን ሄዶ ያን ለመደስኮር የሞከረው የታሪክ በህዝቡ መካከል ቅራኔ ሊፈጥር የሄደበት ምናልባት እሱ የፖለቲካ ትርፍ ለማግኘት ብሎ ነው። በአማራው ህዝብ ዘንድ ግን ምንም አይነት ትርፍ በአማራው ብቻ አይደለም በመላ ኢትዮጵያውያን ዘንድ ቅድም እንደገለጽኩልህ ራሱ ተዋርዶ የፖለቲካ ነጥብ ጥሎ የተመለሰበት ሁኔታ እንዳለ ነው የመረዳት ቻልኩ መስል። አርበኛ አብደላ ወደ ተጀመረውና በብዙዎች ዘንድ የብልጽግና ተውኔት ተብሎ የተገለጸውን የምክክር ኮሚሽኑን ጉባኤ በተመለከተ አንዳንድ ሀሳቦችን እናንሳ። ይህንን ሂደት እንዴት ነው የምትመለከተው? ምክክር ሲባል ደግሞ የሚቀድሙ ነገሮች አሉ። ሰላም ይቀድማል። ጠመንጃ ያነሱ አካላት ጠመንጃ ማስቀመጥና ማሳረፍ አለባቸው። የጥይት ድምጽ መሰማት የለበትም። ከምክክር በፊት መደረግ ያለባቸው መሰረታዊ ነገሮች አሉ። እነዛን ነገሮች ሳያሟላ እናንተ በረሃ ጫካ ውስጥ መጠነ ሰፊ የሆነ አውደ ውጊያ እያደረጋችሁ ነው። እንግዲህ አዲስ አበባ ላይ ምክክር ተብሎ ጉባኤ የተጀመረው ይህንን ሂደት እንዴት ታየዋለህ? እነሱ ቀልዳቸው አይጠገብም። በነገራችን ላይ እነሱ ቀልዳቸው በቼስ ልዩ ነው የሚሰራው ተውኔት ትራጀዲው በጣም ከባድ ነው። በነገር ላይ ይሄ ምክክር ኮሚሽን የምትለው የብልጽግና የፖለቲካ ደላላ ነው። እኛ በግልጽ ከዚህ በፊትም ተናግረናል። ይሄ ደግሞ ምክክርም በለው ድለላም በለው ተግሳጽም በለው የአማራን ህዝብ የሚመለከት ጉዳይ አይደለም። ይሄ በግልጽ አማርኛ መነገር ስላለበት ምናልባትም ካሁን ድረስ የዚህ ሁሉ ችግር የዚህ ሁሉ ቀውስ ችግር ብለን የምንለው የህገ መንግስቱ 1986 የተረቀቀው 87 የጸደቀው ህገ መንግስት የአማራ ህዝብ ወኪል ሳይኖረው የጸደቀ ነው ተብሎ የሁሉ ውጥንቅጥ መጥቶ ለአብይ አህመድም ወንበር እስከ ማንገጫገጭ ከአንዴም ሁለት ሶስት ጊዜ የደረሰው የአማራን ህዝብ ህገ መንግስቱ አያውቀውም፣ የአማራ ህዝብ ህገ መንግስቱን አያውቀውም ብለን ነው እኛ በተግባር ስንነጋገር የነበረ። ስለማያውቀው ነው የዚያ ችግር መዘዝ ነው ለአብይ አህመድ ለስልጣን መንገጫገጭ አንዱ እንደ እንትን ሆኖ የሚነሳው ማለት ነው። ትናንትናም እኮ ታስታውስ ከሆነ የህገ መንግስት ሲረቀቅ እኮ እንደ ዳዊት ዮሐንስ ታስታውስ እንደው መሳይ የቀድሞ አፈ ጉባኤ የአማራ ተወላጅ ነው። በህገ መንግስቱ ላይ ነበረ፣ ተመልካች ነበረ። ግን የአማራ ወኪል ነበረ ወይ ካል ከአማራው አያውቀውም ነው አያውቃቸውም። ዳዊት ዮሐንስንም በለው ደመቀ መኮንን ሌሎችንም ገነው ዘውዴን በላይ ሌሎችንም የሚያክል ጉዳይ የለም። ያ ባለመሆኑ ህገ መንግስቱ የአማራ እውነተኛ ወኪሎች ሳይኖሩበት በመረቀቁ የአማራን ህዝብ የከዳን የገፋ ነው ተብሎ ነው ይሄ ወሰን የማንነት ሌሎች ነገሮች ይሄ ሁሉ ጥንቅጥ የመጣው ማለት ነው። ስለዚህ ዛሬም ይሄ ምንም በለው ምን ድለላም በለው ምን የሚባል የትራጀዲ የአማራን ህዝብ አይመለከትም ስልህ ያለ ምክንያት አይደለም። ምናልባት የአገዛዙ የኦህዴድ ሞጋሳ ተመስገን ጥሩነህን ይዞ አገኘው ተሻገርን ይዞ ወይ ሌሎችን ተሸክሞ ሊልህ ይችላል። ወይም ደግሞ የኦህዴድ ጉዲፈቻ የሆኑትን ጋሻ መርሻን፣ ዳምጦ ተሰማን ኦር በለጠ ሞላን ወይም ደግሞ ጣሂርን ይዞ ምክክር ያደረኩ ሊልህ ይችላል። ልክ ትናንትና ህገ መንግስቱ እንደከሸፈ ሁሉ ይሄም የከሸፈ ነው ማለት ነው። ስለዚህ የፖለቲካ ደላላ የሆነ ተቋምን ይዘ የአማራ ህዝብ ማያውቃቸው ሰዎች ተሸክመ በሞጋሳና በጉዲፈቻ ለኦህዴድ የተሰጡ ኃይሎችን ይዘ ምክክር አደረኩ ብትል ቀልድ ነው የሚሆነው ማለት ነው። ተረት ነው የሚሆነው ማለት ነው። የማይመስል ነገር ነው። በነገር ላይ መስፍን አርአያ ምናምን የምትለው ሰውዬ ሲጀመርም ጤነኛ ሰው እንዳልሆነ እኛ እናውቀዋለን። መሳይ በዚህ አጋጣሚ አንድ ነገር ላስታውስ። የአማራ ልዩ ኃይል እንደፈረሰ የመጀመሪያው ሚያዝያ 3 ውጊያ እንዳደረግን የአማራ ወኪል ሆኖ ቀርቦ ነበር። ተስማሙ፣ ልክ አይደለም፣ በቃ ተጎርታቸዋል፣ እንደዚሁም ብሎ አሸማጋይና አደራዳሪ ሆኖ ነበር። እኔ በአካል ስለማውቀው ነው በነገር ላይ የምነግርህ። መስፍን አርአያ የተባለ እልም ያለ ሞላጫ የፖለቲካ ደላላ ነው። እልም ያለ ሞላጫ ማለት ስለማውቀው ነው የምናገረው። የዚህ የደብረ ብርሃን ተጉለት ተወላጅ ነው። በደንብ አውቀዋለሁ። እና በጣም የማስመሰል ጥጉ እኛን አስመስሎ ለኦህዴድ ለማስገበር ያልፈነቀለው ድንጋይ አልነበረም ማለት ነው። ስለዚህ ይሄ ሰውዬ የእርቀ ሰላምና የምናምን ምክክር ኮሚሽን ብሎ ከመጣ ምናልባት የአገዛዙን ወንበር ለማጽናት የተወሰነ ጊዜ የገዥነትን መደብ ከማሻገር የዘለለ የአማራ ህዝብ መስፍንም አያውቀውም፣ መስፍንም የአማራን ህዝብ አያውቀውም፣ እኛም አናውቀውም። እኛ ትግላችንን ነው የምንቀጥለው። ይሄንን አጀንዳ አድርገንም ራሱ በዚህ ደረጃ መነጋገሩ ብዙ አስፈላጊ ነው ብዬ አላምንም ነበር። ካነሳው አይቀር ነው። ዞሮ ግን እንደ ተቋም ካየው የአማራ ህዝብ በዚህ ጉዳይ ላይ ሊወከልም አይችልም፣ አልተወከልም፣ ነገም አይወከልም። የማስመሰል ነው። አሁን ካስተዋልከው በደንብ ኢትዮጵያውያን የሌሉበት ከ1986 ህገ መንግስት ከዛ የባሰ የደከመ ምናልባትም ምንም ትርጉም የሌለው ነው። ይሄ የምክክር ኮሚሽን የምትለው ቢያንስ
ሶስት ነገሮችን ቢያሟላ ችግር የለውም ነበር። አንደኛ የዜጎችን የሰላምና ደህንነት ጉዳይ የሚያረጋግጥ ከሆነ፣ ሁለተኛ በሀገር ውስጥ ያለን የዲሞክራሲያዊ ስርዓት የሚያዋልድ ቢሆን፣ ሶስተኛ ደረጃ የዜጎችን ወጥቶ የመግባት ሁኔታ የሚያረጋግጥ ቢሆን መልካም ነበር። ስለዚህ ይሄ የኦህዴድ ብልጽግናን ስልጣን ከማስቀጠል የዘለለ ምንም አይነት ለውጥ ስለማያመጣ በእኛ በኩል በምንም መንገድ ልንቀበለው እንደማንችል ነው ማረጋገጥ የምንችለው። አርበኛ አብደላም የፕሮፌሰር መስፍን አርአያ በመክፈቻ ንግግራቸው አፈሙዞችን ላንቃ የሚዘጋ የጥይት ድምፅን የሚያስቀር ምክክር ጀምረናል ነው የሚሉት። ከዚህ በፊትም የተናገሩት ነገር አለ። ታጣቂዎች አጀንዳቸውን አስገብተዋል። ስለዚህ ከአማራ ክልል ታጣቂዎች ጭምር አጀንዳ ተረክበናል፣ ተሳታፊ ናቸው፣ የዚሁ ምክክር አካል ናቸው ብለዋል። በአንድም ይሁን በሌላ እናንተ ምክክር ሂደቱ እንደማይመለከትና ከዚህ ባሻገር ከአብይ ውጪ ያለ መፍትሄ ሀሳብ አብይን በመጣል አብይን በማስወገድ ካልሆነ በስተቀር በየትኛውም ሂደት የኢትዮጵያ ሰላም ይረጋገጣል፣ ለውጥ ይመጣል ብላችሁ እንደማታምኑ በተደጋጋሚ ብትገልጹም እናንተ የሂደቱ አካል ተደርጋችሁ በአንዳንዶች እንደ ማሳሰቻም ተደርጎ እየቀረበ ነው ያለው። እንደው ያናገረዋችሁ በዚህ ሂደት ላይ እንደው የተጀመረ ነገር ነበረ ወይስ አሁንም እሳቸው ፕሮፌሰር መስፍን አርአያ የብልጽግናን የፕሮፓጋንዳ አቅጣጫ ተከትለው ነው ይህንን መግለጫ ወይም ይህንን ንግግር እያደረጉ ያሉት? ቅድም እንደነገርኩ ግለሰቡ የብልጽግና ፓርቲ የፕሮፓጋንዳ ማሽን ናቸው። ማሽን ነው። ምንም ሌላ የተለየ ነገር ሊገለጽ አይችልም። ፕሮፌሰር መስፍን አርአያ ማለት ከዚህ በፊት በአካል አግኝተውን ነበር እያልኩ ነው። ደብረ ብርሃን ከተማ አግኝተውን ነበር ከንቲባ ጽሕፈት ቤት 2015 መጀመሪያ ጥር አካባቢ ላይ ነው። የብልጽግና ስትራቴጂካሊ ያስቀመጠው ስርዓቱን ለማስቀጠል በተለይም የአማራን ሕዝብ ለመበደል ያስቀመጠው ግለሰብ እንደሆነ እኛ ጠንቅቀን እናውቀዋለን። ምናልባት ስለ መሳሪያ ላንቃ መዘጋት ጦርነት አያስፈልግም፣ ትክክል እኮ ነው። ይሄ ማንም ሰው እኮ የሚቀበለው ነው። በዚህ ዘመን እኮ መሳሪያን እኮ ማንም አሁን እንትን የሚል አይደለም። መስፍን አርአያ ግን ይህንን ንግግር ሲያደርግ ብልጽግና ሆይ በአማራ ሕዝብ ንጹሃን ላይ የምታደርገውን የሜካናይዝድ መሳሪያን ላንቃህን ዝጋ፣ በአማራ ሕዝብ ላይ የምትወረውረውን ሰው አልባ ድሮን ልሳኑን ዝጋው፣ ብዙ ሺህ የሚቆጠር ወንበር አስጠባቂ ሰራዊትን ከክልሉ አውጣው። በየቀኑ በጣም በርካታ ዜጎች እየተደፈሩ ነው። በጣም በርካታ ዜጎች ሀብታቸው እየተዘረፈ ነው። በጣም በርካታ ዜጎች እየተፈናቀሉ ነው ብሎ አያነሳም። ኦሮሚያ ክልል ላይ እያደረክ ያለውን አላስፈላጊ የሆነ አፈሳና ግድያ፣ አላግባብ የሆነ የግብርና ታክስ፣ አላግባብ የሆነ ህዝብ የማማረሪያ የታጠቀ ሰራዊት ማማረርን ተው ብሎ አይናገርም። እሱ ብቻ ሳይሆን የሳልከውን መሳሪያ እስቲ አቁመው፣ የአማራ ህዝብ በማህበራዊ ኢኮኖሚያዊ ፖለቲካዊ ረፍት ያገኝ፣ ይሄው 5 ዓመቱ ነው በጦርነት ውስጥ ነው ያለው ብሎ አይናገርም። የሚናገረው ለሌላ የድለላ ስራ ስለሚሰራው እንዳልከው ከዚህ በፊት አሁን ምናልባት ተነጋግራቸዋል ምናምን። እኛ ከቅድም እንደተገለጸው ከእነሱ ጋር የሚያነጋግረው ምንም አጀንዳ የለም። ገባሮች ትናንትና ለስራ የገቡ ሰዎች ፋኖ ውስጥ ተሰግስገው የነበሩ ስራቸውን ሲጨርሱ ገባል ወደ ቤታቸው። እነሱን ይዘው ከሆነ አላውቅም። ከዛ ባለፈ በእኛ በኩል ስለ ድርድርና መሰል እንዳልከኝ አብይ አህመድ ካልወደቀ ላልከኝ እኛ አብይ አህመድ ወርቁ ጉዳያችን አይደለም። ኖሮም ቀረም ሰውየው የሚያመጣው ነገር የለም። እኛ ስርዓቱ እንዲቀየር ብቻ ነው። የአብይ አህመድ መኖር አለመኖር ሳይሆን ስርዓቱ ብልጽግና የሚባል ሰው ዘራፊ ስርዓት ከዚች ሀገር ላይ መወገድ አለበት ብለን ስለምናምን ነገም ይሁን ከነገ ወዲያ ከዚህ ቡድን ጋር ያለን የእርቀ ሰላም ኦር የሰላም ምናምን የሚባል ተረት ውስጥ የሚገባ አስተላለፍ የለንም። አስተላለፋችንም ከሱ ጋር ሆኖ ህዝባችንን ለድጋሚ ባርነት የሚጋብዝም የስነ ልቦና ውቅር ስለሌለን ከነሱ ጋር ምንም አይነት ህብረት የለንም የሚለውን ነው መግለጽ እንፈልገው። መሳይ ይሄ ምክክር የኢትዮጵያን ችግር ይቀርፋል፣ ኢትዮጵያ እየመከረች ችግሮቿን ትፈታለች የሚለው ስብከት ሰማይ ምድሩን ተቆጣጥሮታል። መገናኛ ብዙሃን በአጠቃላይ የስርዓቱ የፕሮፓጋንዳ ማሽኖች ለሚቀጥሉት 3 ሳምንታትና 4 ሳምንታት ከዚህ ውጭ አጀንዳ የላቸውም። ህብረተሰቡን በዚህ ማደንዘዝ ከፍተኛ ተልዕኮ ተሰጥቷቸው እየሰሩ እንዳለ ነው የሚታወቀው። ከዚህ አንጻር ለህብረተሰቡ የምታስተላልፉት መልእክት አለ? አዎ መሳይ እንዳልከው ይህ ስርዓት የፈረሰ ስርዓት ነው። ምክንያቱም በ100 ሜትር በማይሞላ ራዲየስ ውስጥ ያሉ ቀጠናዎችን ለህዝባዊ ኃይል አስረክቦ ምላሱ ላይ ብቻ ነው ኢትዮጵያ የሚላት። እሱ ምላሱ ላይ ያለችው ነው እንጂ ኢትዮጵያን አያውቃትም። ሲጀመር ከጅምሮ አያውቃትም። የኢትዮጵያ ህዝብ ዛሬ የት እንዳለ ህዝቡ ራሱ የሚኖረው ያውቀዋል። ህዝቡ እየጠየቀ ያለው አሁን ዛሬ እንደሱ ቅንጡ ብልጭልጭ የሆኑ ነገሮችን እያየ የተስፋ ዳቦ መብላት ሳይሆን ወጥቶ ካገዛዙ የድሮን አረር፣ ካገዛዙ ከባድ የቡድን መሳሪያ፣ ካገዛዙ ወንበር አስጠባቂዎች ዝርፊያና ውንብድና የተቀላቀለበት መደፈር ወጥቶ ሰላም መግባት ነው እያሰበ ያለው የህዝባችን። ስለዚህ ይሄ ደግሞ ያመጣል የሚለው ተራ እንቆቅልሽ ነው። ህዝቡ አሁን እኔና ከምንነጋገረው በላይ ያውቀዋል። ህዝቡ እየኖረ ስለሆነ አብይ አህመድ የሚያወራት ምላሱ ላይ ያለች ኢትዮጵያና የኢትዮጵያ ህዝብ ምንና ምን ናቸው የሚለው ህዝቡ ጠንቅቆ ያውቃል። ስለዚህ እኔ እዚህ ጋር ብቻውን ይሄ ነው አልልም። እንኳን ማህበረሰቡ እኔ እናንተ ከምናወራው በላይ በሚገባ ስለሚገነዘብ
ህዝቡ የሚያዋጣውን ነገር መርጧል። ነገ ምርጫውን አስተካክሎ እንደሚቀጥል ስለማቅ ከዚህ በላይ ብዙ ማለት አልችልም። አመሰግናለሁ። በጣም ነው የማመሰግነው። አርበኛ አብደላ እንድሪስ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የፖለቲካ መምሪያ ምክትል ኃላፊ ለነበረን ቆይታ በጣም ነው የማመሰግነው። እግዜር ይስጥልኝ። መልካም ቀን። አመሰግናለሁ።